በዓለም አቀፉ ወታደራዊና ሳይንሳዊ መድረክ ላይ የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን ለብዙ አስርት ዓመታት በሚስጥር የያዛቸው ፋይሎች አሁን ላይ ወደ አደባባይ መውጣት ጀምረዋል። ተቋም በቨርጂኒያ ግዛት ውስጥ በሚገኘው ግዙፍ ሕንፃ ውስጥ የሚያከናውናቸው ተግባራት ከሰው ልጅ ዕውቀትና ከዘመኑ ቴክኖሎጂ በላይ የሆኑ ሚስጥራትን እንደያዘ ይታመናል። በተለይም ለይቶ ያልታወቁ የአየር ላይ ክስተቶች ወይም ቀደም ሲል ተለይቶ ያልታወቁ በራሪ አካላት ተብለው የሚጠሩ ሁነቶች ከአፈታሪክነት ወጥተው ወደ ይፋዊ የመንግስት ምርመራ መሸጋገራቸው ያለምን ትኩረት ስበዋል። ይህ ሽግግር የተጀመረው በሳይንስ ልቦለድ ፊልሞች ላይ የምናያቸው ነገሮች በገሃዱ ዓለም ወታደራዊ ሪፖርቶች ውስጥ መካተት ሲጀምሩ ነው። ፔንታጎን እነዚህ ሚስጥራዊ ክስተቶች ለማጥናት ልዩ የሥራ ክፍሎችን ማቋቋሙና ከፍተኛ በጀት መመደቡ ጉዳዩ ከቅዠት በላይ የሆነ ብሔራዊ ደህንነትን የሚነካ እውነታ መሆኑ ያረጋግጣል። እንደ አውሮፓውያኑ አቆጣጠር ከ2017 ጀምሮ የወጡ መረጃዎች እንደሚጠቁሙት የአሜሪካ የባህር ኃይል አብራሪዎች በስልጠና ወቅት እጅግ አስገራሚ የሆኑ በራሪ አካላትን ተመልክተዋል። እነዚህ አካላት ምንም አይነት የሚታይ ክንፍ፣ ሞተር ወይም ጭስ መውጫ ቀዳዳ ሳይኖራቸው በከፍተኛ ፍጥነት ሲጓዙና በቅጽበት አቅጣጫቸውን ሲቀይሩ ታይተዋል። ከዚህም በላይ በውሃ ውስጥና በአየር ላይ ያለምንም ችግር የመጓዝ ብቃት እንዳላቸውም ተመዝግቧል። የቴክኖሎጂ በሰው ልጅ ዕውቀት ከተደረሰበት ማንኛውም የአየር ላይ ሳይንስ ወይም ኤሮዳይናሚክስ ውጭ መሆኑ እነዚህ አካላት ከየት መጡ የሚለውን ጥያቄ እጅግ አሳሳቢ ያደርገዋል። ፔንታጎን መጀመሪያ ላይ እነዚህን መረጃዎች ለመደበቅ ቢሞክርም በኋላ ላይ ግን ምስሎቹና ቪዲዮዎቹ እውነተኛ መሆናቸውን አምነዋል። ይህ የእምነት ቃል በአሜሪካ ኮንግረስ ውስጥ ከፍተኛ ውይይት እንዲቀሰቀስና የሕዝብ ተወካዮች መንግስት የያዛቸውን ሚስጥራት እንዲያጋራ ጫና እንዲያደርጉ ምክንያት ሆኗል። በዚህ ሚስጥራዊ ዓለም ውስጥ እጅግ አስደንጋጭ ሆኖ መረጃ የመጣው የቀድሞ የስለላ ባለስልጣናት ወደ አደባባይ ወጥተው ምስክርነታቸውን መስጠት ሲጀምሩ ነው። እነዚህ ምስክሮች እንደሚሉት አሜሪካ ላለፉት 70 ዓመታት ከሰው ልጅ ውጪ በሆኑ አካላት የተሰሩ በራሪ መሳሪያዎችን አግኝታ በድብቅ ስታጠና ቆይታለች። ይህ ጥናት የኋላ ምህንድስና ወይም ካለቀለት ነገር ወደ መነሻው በመመለስ ቴክኖሎጂ ማጥናት ተብሎ የሚጠራ ሲሆን ዓላማውም እነዚህን አካላት የሚጠቀሙበትን የኃይል ምንጭና የመንቀሳቀሻ ዘዴ በመረዳት ለአሜሪካ ወታደራዊ በላይነት መጠቀም ነው። እነዚህ ከፍተኛ ባለስልጣናት እንደሚሉት አሜሪካ እነዚህን አካላት ለማጥናት ሚስጥራዊ የሆኑና ከህዝብ እይታ የተሰወሩ ድብቅ በጀቶች ወይም የጥቁር መዝገብ በጀቶች ትመድባለች። የአሰራር ኮንግረስ እንኳን መረጃ እንዳይኖረው በሚያደርግ መልኩ እጅግ ጥብቅ በሆነ ሚስጥራዊነት የተዋቀረ ነው። የፔንታጎን የላቀ ቴክኖሎጂ ጥናት በእነዚህ ተለይተው ባልታወቁ አካላት ላይ ብቻ የተገደበ አይደለም። አሜሪካ ከድምፅ ፍጥነት እጅግ በላቀ ሁኔታ የሚጓዙ ሃይፐርሶኒክ ሚሳይሎችንና ተዋጊ ጀቶችን በመስራት ላይ ትገኛለች። እነዚህ መሳሪያዎች በሰዓት ከ5000 ኪሎ ሜትር በላይ መጓዝ አቅም ያላቸውና አሁን ላይ ያሉትን ማንኛቸውንም የአየር መከላከያ መረቦች ጥሰው የማለፍ ብቃት ያላቸው ናቸው። ቻይናና ሩሲያ በዚህ ዘርፍ ትልቅ ምርታ ማሳየታቸው አሜሪካ በፔንታጎን በኩል እጅግ ሚስጥራዊ በሆነ የላቀ መከላከያ ምርምር ፕሮጀክቶች ኤጀንሲ አማካኝነት አዳዲስ የጦር መሳሪያዎች እንድታመርት አስገድዷታል። በዚህ ኤጀንሲ ውስጥ የሚሰሩ ፕሮጀክቶች ብዙ ጊዜ ለዓመታት ሚስጥር ሆነው የሚቆዩና ምርቱ ተጠናቆ ለስራ ዝግጁ ሲሆን ብቻ ወደ አደባባይ የሚወጡ ናቸው። ለምሳሌ በራዳር የማይታዩ ስቴልዝ አውሮፕላኖች ለብዙ ዓመታት በፔንታጎን ድብቅ ማዕከላቱ ሲጠኑ ቆይተው ነው ለዓለም ይፋ የሆኑት። ዛሬ ላይ ፔንታጎን ትኩረት ያደረገበት ሌላው ዘርፍ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ የሚመራቸው የጦር መሳሪያዎች ናቸው። እነዚህ መሳሪያዎች የሰው ልጅ ጣልቃ ገብነት ሳይኖርባቸው ራሳቸውን ችለው ውሳኔ መስጠትና ጥቃት መሰንዘር የሚችሉም ናቸው። በተለይም የሰው አልባ አውሮፕላኖች ወይም ድሮኖች በቡድን ሆነው እንደ ንብ መንጋ የሚንቀሳቀሱበት ቴክኖሎጂ የወደፊቱን የጦርነት መልክ ሙሉ በሙሉ የሚቀይር ነው። አሜሪካ እነዚህን ድሮኖች ከዘመናዊ ተዋጊ ጀቶች ጋር በማቀናጀት ጀቶቹ በሰማይ ላይ እንዳዛዥ ሆነው እንዲያገለግሉና ድሮኖቹ ደግሞ አደገኛ በሆኑ ቦታዎች ላይ ገብተው ጥቃት እንዲሰነዝሩ የሚያደርግ የጋራ ውጊያ አውሮፕላን ፕሮጀክት ላይ ትሰራለች። ይህ ቴክኖሎጂ የሰውን ልጅ ሕይወት አደጋ ላይ ሳይጥሉ ጠላትን ለመምታት የሚያስችል ቢሆንም የሰው ሰራሽ አስተውሎት የሞትና የህይወት ውሳኔ እንዲሰጥ መፍቀድ ግን ከፍተኛ የሥነ ምግባርና የህግ ጥያቄዎችን እያስከተለ ነው። የህዋ ጦርነት ወይም በጠፈር ላይ የሚደረግ ወታደራዊ ሽኩቻም ሌላኛው የፔንታጎን ትልቅ አጀንዳ ነው። አሜሪካ አዲስ ያቋቋመችው የህዋ ኃይል የአገሪቱን ሳተላይቶች ከጠላት ጥቃት ለመከላከልና አስፈላጊ ሆኖ ሲገኝም የጠላትን የመገናኛ መረቦች ለማሰናከል ታጥቆ የተነሳ ነው። በጠፈር ላይ የሚቀመጡ የሌዘር መሳሪያዎችና የጠላት ሳተላይቶችን የሚመቱ ሚሳይሎች አሁን ላይ
አሜሪካ በሚስጥር እያበለጸገቻቸው ካሉ ቴክኖሎጂዎች መካከል ይጠቀሳሉ። በህዋ ላይ የበላይነት ያለው ሀገር በምድር ላይ ያለውን ጦርነት መቆጣጠር እንደሚችል ስለሚታመን ፔንታጎን ለዚህ ዘርፍ ቢሊዮን ዶላሮችን በየዓመቱ ይመድባል። በተለይም ኤክስ-37 ቢ የተሰኘውና ለወራት በጠፈር ላይ የሚቆየው ሰው አልባ መንኮራኩር ምን አይነት ተግባር እያከናወነ እንደሆነ እስካሁን ድረስ በሚስጥር ተይዟል። ብዙዎች መንኮራኩር አዲስ የጠፈር መሳሪያዎችን ለመፈተሽ የሚውል እንደሆነ ይገምታሉ። የፔንታጎን ሚስጥራዊነት ከቴክኖሎጂ ባሻገር ወደ ድብቅ መሰረተ ልማቶችም ይዘልቃል። በኔቫዳ በረሃ ውስጥ የሚገኘውና ኤሪያ 51 ተብሎ የሚጠራው ስፍራ ለብዙ ዓመታት ለይቶ ያልታወቁ በራሪ አካላትና ሚስጥራዊ ጀቶች የሚፈተኑበት ቦታ እንደሆነ ይታመናል። ይህ ስፍራ እጅግ ጥብቅ ጥበቃ የሚደረግበትና ማንኛውም ሲቪል አውሮፕላን በላዩ ላይ እንዳይበር የተከለከለበት ነው። ፔንታጎን ይህ ስፍራ መኖሩን ለብዙ ዓመታት ክዶ የቆየ ቢሆንም በቅርብ ጊዜ ግን ለጀቶች ፈተና የሚውል ወታደራዊ ቀጠና መሆኑን አምኗል። ሆኖም ግን እዚያ ውስጥ ምን አይነት ቴክኖሎጂዎች እንደሚጠኑና ከምድር ውጭ የሆኑ አካላት መኖር አለመኖራቸው እስካሁን ድረስ በይፋ የተረጋገጠ ነገር የለም። ይህ አይነቱ ሚስጥራዊነት በህዝቡ ዘንድ የተለያዩ ጥርጣሬዎችንና ሴራዎች እንዲፈጠሩ ምክንያትም ሆኗል። በአሁኑ ወቅት የአሜሪካ ኮንግረስ መንግስት ለይተው ባልታወቁ የአየር ላይ ክስተቶች ዙሪያ የያዛቸውን ሚስጥሮች በሙሉ ይፋ እንዲያደርግ የሚያስገድድ ህግ በማውጣት ላይ ይገኛል። ይህ ህግ መንግስታዊ ያልሆኑ እንደ ሎኪድ ማርቲን ያሉ የግል ወታደራዊ ኩባንያዎች የያዛቸውን ከምድር ውጭ ያሉ ቴክኖሎጂዎች ፔንታጎን እንዲያስረክቡ የሚያዝ ነው። እነዚህ የግል ኩባንያዎች በመንግስት ጥበቃ ስር ሆነው ለብዙ ዓመታት ሚስጥራዊ ምርመራ ሲያካሂዱ እንደቆዩ የሚጠቁሙ መረጃዎች አሉ። ይህ ሁኔታ የሚያሳየው በትራምፕ አስተዳደር ውስጥ የተጀመረው የስውር መንግስት ትግል ወደ ወታደራዊ ሚስጥራትም ዘልቆ መግባቱን ነው። ትራምፕ ራሳቸው ስለ እነዚህ ሚስጥራት አንዳንድ መረጃዎች እንዳላቸውና ወደፊትም ይፋ ሊያደርጉ እንደሚችሉ ፍንጭ ሰጥተዋል። ተለይተው ያልታወቁ በራሪ አካላት ጉዳይ ከብሔራዊ ደህንነት አንጻር ሲታይ እነዚህ አካላት የቻይና ወይም የሩሲያ የላቀ ቴክኖሎጂዎች ከሆኑ አሜሪካ ትልቅ አደጋ ውስጥ ነች ማለት ነው። ምክንያቱም እነዚህ አካላት የአሜሪካን የኒውክሌር ጣቢያዎች ሲጎበኙና ወታደራዊ መርከቦችን ሲከታተሉ ታይተዋል። የአሜሪካ ጦር እነዚህን አካላት መጥለፍ ወይም ማቆም አለመቻሉ ፔንታጎን የራሱን ቴክኖሎጂ ዳግም እንዲፈትሽ አድርጎታል። በሌላ በኩል ደግሞ እነዚህ አካላት ከምድር ውጭ የመጡ ከሆኑ የሰው ልጅ በዓለም ላይ ያለው ስፍራና ስለ አጽናፈ ዓለም ያለው ግንዛቤ ሙሉ በሙሉ መቀየር ይኖርበታል። የሐሳብ ለብዙ ፖለቲከኞችና ሳይንቲስቶች እጅግ ከባድና አስደንጋጭ በመሆኑ ሚስጥሩ ተሸፍኖ እንዲቆይ የሚፈልጉ ኃይሎች በፔንታጎን ውስጥ ከፍተኛ ተጽዕኖ አላቸው። ፔንታጎን እያበለጸጋቸው ያሉ የኃይል መሳሪያዎች ዳይሬክትድ ኢነርጂ ዌፐንስ ሌላኛው የቴክኖሎጂ አብዮት ናቸው። እነዚህ መሳሪያዎች ጥይት ወይም ሚሳኤል ከመጠቀም ይልቅ ከፍተኛ ኃይል ያለው ብርሃን ወይም ማይክሮዌቭ በመጠቀም ጠላትን የሚያጠቁ ናቸው። እነዚህ መሳሪያዎች የጠላትን ድሮኖች በቅጽበት ለማቃጠል ወይም ሚሳኤሎችን የኤሌክትሮኒክስ መዋቅር ለማሰናከል ያገለግላሉ። የቴክኖሎጂ ወጪው ዝቅተኛ መሆኑና ኢላማውን የመምታት ብቃቱ እጅግ ከፍተኛ መሆኑ የወደፊቱን የባህር ላይና የአየር ላይ ውጊያ መልክ የሚቀይር ነው። አሜሪካ እነዚህ መሳሪያዎች በጦር መርከቦቿ ላይ መግጠም የጀመረች ሲሆን ይህ እርምጃ ከቻይና ጋር ለሚደረገው የባህር ላይ በላይነት ፍጥጫ ትልቅ አቅም የሚሰጣትም ነው። ሰው አልባ የባህር ሰርጓጅ መርከቦችም ሌላኛው የፔንታጎን ድብቅ ፕሮጀክቶች ናቸው። እነዚህ መርከቦች ለወራት በውቅያኖስ ጥልቀት ውስጥ በመቆየት የጠላትን እንቅስቃሴ የሚከታተሉና አስፈላጊ ሆኖ ሲገኝም ጥቃት የሚሰነዝሩ ናቸው። አሜሪካ በፓሲፊክ ውቅያኖስ ላይ ያላትን የበላይነት ለማስጠበቅ እነዚህን ሰው አልባ መርከቦች በብዛት ለማምረት አቅዳለች። የቴክኖሎጂ አሜሪካ በሩቅ ምስራቅ ካሉ ተቀናቃኞቹ ጋር የምታደርገውን ወታደራዊ ፉክክር ወደ አዲስ ደረጃ ያሸጋግረዋል። ፔንታጎን እነዚህን መሳሪያዎች ወሳኝ የኃይል ሚዛን መቀየሪያዎች በማለት ይጠራቸዋል። በጥቅሉ ሲታይ የፔንታጎን ሚስጥራዊ ዓለም በሁለት ተቃራኒ እይታዎች የተሞላ ነው። በአንድ በኩል ሀገሪቱን ከጠላት ጥቃት ለመከላከል ሚስጥራዊነት አስፈላጊ ነው የሚል እምነት አለ። በሌላ በኩል ደግሞ የሰው ልጅ ታሪክን ሊቀይሩ የሚችሉ ግኝቶችና ቴክኖሎጂዎች ከህዝብ ተሸሽገው መቆየታቸው ዲሞክራሲያዊ አሰራርን ይጥሳል የሚል ተቃውሞም ይደመጣል። ተለይተው ያልታወቁ በራሪ አካላት፣ የሰው ሰራሽ አስተውሎት፣ ጦር መሳሪያዎችና የውሃ ጦርነት ሁሉም ተደርበው ሲታዩ ፔንታጎን ወደፊት የሚመጣውን ዓለም በራሱ መንገድ እየቀረጸ መሆኑን እንረዳለን። እነዚህ ሚስጥራት አንድ በአንድ ወደ አደባባይ ሲወጡ የሰው ልጅ ስለ ራሱና ስለ ቴክኖሎጂ ያለው ግንዛቤ ለዘላለም ሊቀየር ይችላል። የግሎባል ቪው ኢቲ ተመልካቾች እንደሚረዱት ከነዚህ ሚስጥራት ጀርባ ያለው እውነት ከማንኛውም ዜና በላይ ጥልቅና አስገራሚ ነው። የፔንታጎን የምርምር ኤጀንሲ ዳርፓ በአሁኑ ወቅት የሰው ልጅን ብቃት ማሳደግ በሚሉ ፕሮጀክቶች ላይም ትኩረት አድርጓል። ይህ ማለት የወታደሮችን አካላዊና አእምሯዊ ብቃት በቴክኖሎጂ በመታገዝ ማሳደግ ነው። ለምሳሌ የአንጎልና የኮምፒውተር ግንኙነትን ብሬን ኮምፒውተር ኢንተርፌስ በመጠቀም አንድ ወታደር በሐሳቡ ብቻ ድሮኖችን እንዲያዝ ወይም መረጃዎችን
በፈጣን ሁኔታ እንዲረዳ ማድረግን ያካትታል። የቴክኖሎጂ ዛሬ ላይ እንደ ሳይንስ ልቦለድ ቢታይም በፔንታጎን ላቦራቶሪዎች ውስጥ ግን የመጀመሪያ ደረጃ ሙከራዎች እየተደረጉበት ነው። የአይነቱ እድገት ጦርነትን ከሰው ልጅ አቅም በላይ ወደሆነ የቴክኖሎጂ ፍጥጫ እየቀየረው ይገኛል። ከዚህም በላይ ፔንታጎን ኳንተም ቴክኖሎጂ ተብሎ የሚጠራውንና እጅግ ፈጣን የሆኑ ኮምፒውተሮችንና የማይሰበሩ የመገናኛ መረቦችን የመፍጠር ስራ ላይ በከፍተኛ ሁኔታ እየሰራ ነው። ኳንተም ኮምፒውተሮች አሁን ያሉትን ማንኛቸውንም ሚስጥራዊ ኮዶች ኢንክሪፕሽን በሰከንዶች ውስጥ የመስበር አቅም አላቸው። ይህ ማለት በዚህ ቴክኖሎጂ ቀድሞ የደረሰ ሀገር የዓለምን የዲጂታል መረጃና የባንክ ስርዓት ሙሉ በሙሉ መቆጣጠር ይችላል ማለት ነው። ቻይና በዚህ ዘርፍ ከፍተኛ ኢንቨስትመንት እያደረገች በመሆኑ አሜሪካ በፔንታጎን በኩል ይህንን የበላይነት ለማስጠበቅ ሌሊትና ቀን እየሰራች ትገኛለች። ይህ የቴክኖሎጂ ሩጫ በዝምታ የሚካሄድ ነገር ግን የዓለምን የኃይል ሚዛን የሚወስን ትልቅ ጦርነት ነው። ይህ የኳንተም የበላይነት ፍልሚያ በአሜሪካ መከላከያ ሚኒስቴር ውስጥ ሌላ ትልቅ ጥያቄም አስነስቷል። ይኸውም አሜሪካ የራሷን የኳንተም ቴክኖሎጂ ለማበልጸግ በምትጋደልበት በዚህ ወቅት በሰማይ ላይ የሚታዩ ተለይተው ያልታወቁ በራሪ አካላት የሚጠቀሙት ቴክኖሎጂ ከኳንተም እውቀትን በላይ የረቀቀ መሆኑ ነው። እነዚህ አካላት ቁስን የመቀየር በቅጽበት የመሰወርና ከፊዚክስ ሕግጋት ውጭ የመሆን ብቃታቸው ፔንታጎን በሚስጥር የያዘውን የኋላ ምህንድስና ጥናት ምን ደረጃ ላይ ደርሷል የሚለውን አጓጊ ጥያቄ ዳግም ያጭራል። በቅርቡ ይፋ የሆኑ ምስክርነቶች እንደሚያሳዩት አሜሪካ ላለፉት 70 ዓመታት ከተከሰቱ የቁስ መውደቅ አደጋዎች ያገኘቻቸው ቁሳቁሶች በግል ወታደራዊ ኩባንያዎች ውስጥ ደብቃ ስታጠና ቆይታለች። እነዚህ ቁሳቁሶች ሜታ ማቴሪያልስ ወይም ልዩ ባህሪ ያላቸው ቁሶች ተብለው የሚጠሩ ሲሆን አወቃቀራቸው በምድር ላይ ከሚገኙ ማናቸውም ንጥረ ነገሮች ጋር የማይመሳሰልና ብርሃንን የመቀልበስ ወይም ስበትን የመቋቋም ተፈጥሮ እንዳላቸው ይነገራል። ይህ ልዩ ቁሶችን የማጥናት ሂደት ለፔንታጎን እጅግ ከፍተኛ ትርፍ የሚያስገኝ ቢሆንም ሂደቱ ግን በከፍተኛ ሚስጥራዊነት የተሸፈነ ነው። እነዚህ ሚስጥራት ለሕዝብ ይፋ ለማድረግ የሚሞክሩ የስለላ ባለስልጣናት እንደሚሉት የመከላከያ ሚኒስቴር እነዚህን ግኝቶች ከኮንግረስ ቁጥጥር ውጭ ለማድረግ ሲል ወደ ግል ኩባንያዎች አዛውሯቸዋል። በዚህ ምክንያት በሕዝብ ተወካዮች ዘንድ ምንም አይነት ተጠያቂነት የሌለውና በቢሊዮን የሚቆጠር ጥቁር በጀት የሚፈስበት ጥላ መንግስት ተፈጥሯል። የጥላ መንግስት ከሰው ልጅ እውቀት በላይ የሆኑ ቴክኖሎጂዎችን በእጅ ያዘ ሲሆን እነዚህን ቴክኖሎጂዎች ለዓለም ማጋራት ማለት ነፃ የኃይል ምንጭ መፍጠር፣ የአየር ንብረት ለውጥ ማስቆምና የመጓጓዣ ዘዴን መቀየር ማለት ነው። ሆኖም ግን ይህንን መረጃ መደበቅ ለፔንታጎን ወታደራዊ በላይነትን ስለሚሰጥ ሚስጥሩ በታሸጉ ሳጥኖች ውስጥ ተቆልፎ እንዲቆይ ተደርጓል። በዚህ ሚስጥራዊ ምርመራ ውስጥ እጅግ አስገራሚው ዘርፍ ጸረ ስበት ወይም ያለ ነዳጅ የመንቀሳቀስ ቴክኖሎጂ ነው። ለይቶ ያልታወቁ በራሪ አካላት በሰማይ ላይ ምንም አይነት ድምፅ ሳይሰማ ምንም አይነት ጭስ ሳይወጣ በከፍተኛ ፍጥነት የሚጓዙት አካባቢያቸውን ከምድር ስበት ነፃ የሚያደርግ መስክ መፍጠር ስለሚችሉ እንደሆነ ሳይንቲስቶች ይገምታሉ። ፔንታጎን ይህንን ቴክኖሎጂ ለመስራት የሚያስችል የዜሮ ነጥብ ኃይል ጥናት ላይ ትኩረቱን አድርጓል። ይህ ቴክኖሎጂ ስኬታማ ከሆነ የሰው ልጅ ወደ ጠፈር ለማቅናት የሚጠቀምባቸውን ግዙፍ ሮኬቶችና ነዳጆች ታሪክም ያደርጋቸዋል። ይልቁንም በሰከንዶች ውስጥ ወደ ጨረቃ ወይም ወደ ሌሎች ፕላኔቶች መጓዝ የሚቻልበት አዲስ የስልጣኔ ምዕራፍ ይከፈታል። ነገር ግን ይህ ቴክኖሎጂ ወደ አደባባይ አለመውጣቱ አሜሪካውንም የነዳጅና የኃይል ፖለቲካን እንደ መቆጣጠሪያ መሳሪያ ለመጠቀም ስለምትፈልግ እንደሆነ የጂኦፖለቲካ ተንታኞች ይገልጻሉ። ሌላው በፔንታጎን የሚስጥር መዝገብ ውስጥ የሚገኘው ጉዳይ ሰው ያልሆኑ ሕይወት ያላቸው አካላት በሚል የተመዘገቡት የባዮሎጂ ግኝቶች ናቸው። በቅርቡ በኮንግረስ ፊት ቀርበው ምስክርነታቸውን የሰጡ የቀድሞ መረጃ ባለስልጣናት አሜሪካ የወደቁ በራሪ አካላትን ብቻ ሳይሆን በእነዚህ አካላት ውስጥ የነበሩ ኦርጋኒክ ወይም ባዮሎጂያዊ ናሙናዎችንም አግኝታለች ብለዋል። የመረጃ መላውን ዓለም ያስደነገጠ ቢሆንም ፔንታጎን ግን እስካሁን ድረስ ጉዳዩን በዝምታ አልፎታል። እነዚህ አካላት ከየት መጡ የሚለው ጥያቄ የሃይማኖት የፍልስፍናና የሳይንስ መሰረቶችን የሚናጥ በመሆኑ የመንግስት ባለስልጣናት ህዝቡ ለእንዲህ አይነቱ መረጃ ዝግጁ አይደለም የሚል እምነትም አላቸው። ነገር ግን መረጃውን መደበቅ በራሱ ትልቅ የሥነ ምግባር ጥሰት መሆኑን የሚገልጹ ወገኖች ፔንታጎን የያዘውን እውነት እንዲያጋራ ከፍተኛ ጫና እያደረጉ ይገኛሉ። በመከላከያ ሚኒስቴር ውስጥ የሚገኙ የላቁ ጀቶች ምርምርም ቢሆን ከነዚህ ለይቶ ካልታወቁ አካላት በተቀዳ እውቀት ላይ የተመሰረተ እንደሆነ ጥርጣሬዎች አሉ። ለምሳሌ አዲሱ ቢ-21 ራይደር የተሰኘው ቦምብ ጣይ አውሮፕላን በራዳር የመታየት እድሉ እጅግ ዝቅተኛ ከመሆኑም በላይ ውስጣዊ የኤሌክትሮኒክስ መዋቅሩ ከሰው ሰራሽ አስተውሎት ጋር የተቆራኘ ነው። የአውሮፕላን ያለ አብራሪ ረዥም ርቀት መጓዝ የሚችልና የጠላትን የመገናኛ መረቦች የማሰናከል ብቃት አለው። ፔንታጎን እንዲህ ያሉትን አውሮፕላኖች ስድስተኛው ትውልድ በማለት ቢጠራቸውም በውስጣቸው ያሉት አንዳንድ ቴክኖሎጂዎች ግን ከምድር ውጭ ካሉ አካላት በተገኙ መረጃዎች የተገነቡ ለመሆናቸውም ብዙ ምልክቶች አሉ። በተለይም አውሮፕላኑ የሚጠቀምባቸው ልዩ የቀለም ቅባቶችና የኃይል ማስተላለፊያ ዘዴዎች በምድር ላይ ካሉ ተራ የምህንድስና ስራዎች እጅግ የላቁ ናቸው። በአሁኑ ወቅት አሜሪካ በህዋ ላይ ያላትን ወታደራዊ የበላይነት ለማስጠበቅ ህዋን እንደ ጦር ሜዳ
የማየት አዲስ ስትራቴጂ ነድፋለች። የህዋ ኃይል ተብሎ የተቋቋመው ወታደራዊ ክፍል በምህዋር ላይ የሚገኙ ሳተላይቶችን ለመጠበቅ ብቻ ሳይሆን በህዋ ውስጥ የሚንቀሳቀሱ ተለይቶ ያልታወቁ አካላትንም ለመቆጣጠር ታስቦ የተፈጠረ ነው። ፔንታጎን በህዋ ላይ የተሰማሩ የጠፈር መርከቦችንና የሚሳኤል መከላከያ ዘዴዎችን በሚስጥር እያበለጸገ ሲሆን ይህም ቻይናና ሩሲያ በጠፈር ላይ ሊያደርሱ የሚችሉትን ማንኛውንም ዛቻ ለመመከት ነው። ይህ የጠፈር ጦርነት ፉክክር የሰው ልጅን ታሪክ ወደ ከዋክብት ጦርነት የሚመራ አስፈሪ ሂደት ሆኗል። ፔንታጎን በዚህ ረገድ የሚመድበው በጀት በየዓመቱ በቢሊዮን የሚቆጠር ሲሆን አብዛኛው በጀት ግን ለምን ዓላማ እንደሚውል ለህዝብ ተወካዮችን ቢሆን ግልጽ አይደለም። የሚስጥራዊ መሳሪያዎች ምርምር ሌላኛው ገጽታ ደግሞ ድምፅ አልባ መሳሪያዎች ናቸው። እነዚህ መሳሪያዎች የጠላትን አእምሮ ወይም የኤሌክትሮኒክስ መሳሪያዎችን በሩቅ ሆነው በሞገድ ብቻ የሚያሰናክሉ ናቸው። ሃቫና ሲንድሮም ተብሎ የሚጠራውና የአሜሪካ ዲፕሎማቶች ላይ ደረሰው የጤና መታወክ እንዲህ ባሉ የኃይል ሞገድ መሳሪያዎች የተፈጸመ ጥቃት እንደሆነ ይገመታል። ፔንታጎን ይህንን ቴክኖሎጂ ለመከላከያና ለጥቃት ተግባራት እያበለጸገው ሲሆን ይህም ወደፊት የሚደረጉ ጦርነቶች ያለ ጥይትና ያለ ደም መፋሰስ ይልቁንም በአእምሮና በኤሌክትሮኒክስ መጎዶች አማካኝነት እንዲከናወን የሚያደርግ ነው። የአይነቱ የቴክኖሎጂ እድገት የሰው ልጅን የግል ነጻነትና ደህንነት አደጋ ላይ የሚጥል በመሆኑ ከፍተኛ ስጋት እየፈጠረ ይገኛል። እነዚህ ሁሉ የፔንታጎን ሚስጥሮች ወደ አንድ ነጥብ ያመራሉ። ይኸውም አሜሪካ የያዘችው የቴክኖሎጂ የበላይነት ከጥቅሙ ይልቅ ሚስጥራዊነቱ እየከበደ መምጣቱ ነው። ፕሬዚዳንት ዶናልድ ትራምፕ የስውር መንግስትን አሰራር ለማጋለጥ በገቡት ቃል መሰረት እነዚህ ወታደራዊ ሚስጥራት ወደፊት ላይ ለህዝብ ይፋ የመሆን እድላቸው ሰፊ ነው። የፔንታጎን የሚስጥር ሳጥኖች ሲከፈቱ የሰው ልጅ ታሪክና ስለ ዓለም ያለን ግንዛቤ ሙሉ በሙሉ ይቀየራል። ምናልባትም ዛሬ እንደ ሚስጥራዊ የጦር መሳሪያ የምናያቸው ነገሮች ነገ ለሰው ልጅ ሁሉ የሚጠቅሙ የኃይልና የመጓጓዣ ዘዴዎች ሊሆን ይችላሉ። እስከዚያው ግን ፔንታጎን በዝምታና በሚስጥር የሚሰራቸው እነዚህ አስገራሚ ስራዎች የዓለምን ኃይል ሚዛን እንዲያዙ ይቀጥላሉ። የግሎባል ቪው ኢቲ ተመልካቾች እንደሚረዱት በታሸጉ በሮች ጀርባ ያለው እውነት ከምናስበው በላይ ጥልቅና ዓለምን የሚቀይር ታላቅ ኃይል ነው። ይህ የሚስጥር ምዕራፍ ገና አላለቀም። ይልቁንም ወደ መጨረሻውና ወደ ታላቁ መገለጥ እየተቃረበ ነው።